ከ3 ቀን በኋላ የምነግራችሁ ነገር አለኝ። ከ3 ቀን በኋላ ባዛወይ ዛሬ ጫፉን ነው የምነግራችሁ። ዛሬ ትንሽ ነገር እነግራችኋለሁ። ከ3 ቀን በኋላ ደግሞ ሙሉ ነገሩን እነግራችኋለሁ። እሺ እና ማለት ነው አሁን በሉ ማሪ፣ አሁን በሉ። አሁን አሉ አሁን አላሉ ምንም ፋይዳ የለውም። ዋናው ነገር ከ3 ቀን በኋላ ብያለሁኝ። የሚቀጥለው ነገር ደግሞ ነገም አለኝ። ነገም ማሳያችሁ ነገር አለኝ። ወዶቼ እንግዲህ እኔ እቺን 3 ቀን 1 2 3 እያልኩኝ በጉጉት ነው የምቆጥራት። የእውነት ነው የምላችሁ። እናንተ አልጨነቃችሁም? ግን ምን ይመስላችኋል? እስኪ ከ3 ቀን በኋላ የሚገርም በጣም የሚገርም ሰርፕራይዝ አለ ተብለናል ቤተሰቦቼ። እና እኔ ቀኑ እስኪደርስ በጣም ጓጉቻለሁ እውነት ለመናገር እና ላይክ በጣም ብዙ ነገር አይምሮ ላይ እየመጣ ነው። እጅግ በጣም ብዙ ነገሮች አይምሮ ላይ እየተመላለሱ ነው። ቢሆኑ ብዬ የማስባቸው ነገሮች አሉ። እናንተ ምን ይመስላችኋል? እስኪ ውዶቼ ማሮቼ ምንድነው የምትገምቱት? ሰርፕራይዙ ምን ይመስላችኋል? እስኪ የራሳችሁን ግምት አስቀምጡ። ምንድነው የሚመስላችሁ? ሰርፕራይዙ ምንድነው ብላችሁ ታስባላችሁ? እኔ የገመትኳቸው ነገሮች አሉ። ከገመትኳቸውስ ግን በጣም እንዲሆን የምፈልገው ነገር አለ። ያ ነገር ቢሆን እጅግ በጣም ደስ ይለኛል የእውነት ለመናገር። ካልሆነም ደግሞ እሷን የሚያስደስታት ነገር በሙሉ እኔ ስለሚያስደስተኝ ምንም ነገር ቢሆን እሷን የሚያስደስታት ነገር ላይ በሙሉ እስማማለኝ። ስለዚህ እቀበላለሁ ማለት ነው። ግን ደግሞ ያው ሁላችንም የምንፈልጋት ነገር አለች አይደለ? እናንተ ግን እኔ ተጋጨብኝ። አቤኒ ትላንትና የሆነ አዲስ ነገር አለ ጠብቁ እያለን ነበረ። እሷ ደግሞ እንደዚህ ሰርፕራይዝ አለ አለችኝ። እና ቤተሰብ ይሄ ነገር እኔ ምንም አላማረኝም። ምንድን ነው ነገሩ? ተጋጨብኝ። የሁለቱ እንትን ተጋጨብኝና ላይክ አይ ዶንት ኖ ግራ ገብቶኛል ቤተሰብ የእውነት ግራ ገብቶኛል። ምን ማለት እንዳለብኝ ራሱ አላቅም። እና አይም ሶ ሃፒ ብቻ ኤኒዌይስ ሁለቱም ምንም ይሁን ምንም ሰርፕራይዙ ምንም ይሁን ምንም ዋናው የነሱ ደስታ ነውና የነሱ ደስታ ደግሞ እኛ ያስደስተናል። ምንም ይሁን ግዴታ እኔ የፈለኩት እኔ ያሰብኩት ይሁን አልልም። እሷን የሚያስደስታት ነገር በሙሉ ላይ እስማማለሁ፣ እደሰታለሁ ማለት ነው። ግን ደግሞ እስኪ እናንተ ምን ይመስላችኋል? ሰርፕራይዙ ምን ይመስላችኋል? እስኪ ግምታችሁን አስቀምጡ ቤተሰቦቼ፣ ውዶቼ ምን ይመስላችኋል? እስኪ እናንተም እንደኔ ነው ያሰባችሁት? ተመሳሳይ ሀሳብ ነው ያለን ወይስ ደግሞ የእናንተ እየተለየ ነው የሚለውን ለማወቅ እስኪ ግምታችሁን ኮሜንት ሴክሽን ላይ አስቀምጡ ማለት ነው ውዶቼ። እኛ የገመትነው እኛ ያሰብነው ባይሆንም ዋናው እሷ የምትጠቀምበት ነገር፣ እሷ ሰላም የምታገኝበት ነገር፣ እሷ የምትደሰትበት ነገር ከሆነ መደሰት ነው ያለብን አይደለም? እና ግምጃዬ ልባችንን ግን በጣም አታጓጊው። በነገራችን ላይ ነገ የማሳያችሁ ነገር አለ ብላናለች። በጉጉት እንጠብቃለን። እቺ 3 ቀኗ ግን በጣም ስለረዘመች ቀረብ ብታረጋት እንደ ሀሳብ እኛ ታውቂያለሽ በጣም ወሬ እንወዳለን፣ የወሬ እናቶች ነን እና ቤተሰቦቼ ቀኗን ቀረብ ብታረጋት እንደ ሀሳብ በጣም አሪፍ ነው። በተረፈ ደግሞ እጅግ በጣም ነው ያማረብሽ ይሄ ሰርፕራይዝ ቤተሰብ። በቃ አይ ዶንት ኖ ከጸጉሯ ጋር ከልብሷ ጋር ምናምን
ብቻ የሆነ የገመትኩት ነገር አለ። ኢንሻአላህ እውነት ይሆናል ብዬ አስባለሁ። እንዳልኳችሁ ደግሞ ካልሆነም አልሆነም ነው። ግን በጣም ነው ያማረብሽ የኔ ቆንጆ፣ የኔ ንግስት። በጣም ነው የምታምሪው፣ ውብ ሆነሻል። ጸጉርሽ ያምራል፣ አለባበስሽ ሴክሲ ሌዲ መባል ያለብሽ አንቺ ነሽ። እና ለማንኛውም ውዶቼ ሀሳባችሁን ላይክ ግምታችሁን በኮሜንት ላይ አስቀምጡ። ሰርፕራይዙ ምን እንደሆነ እንደኔ ለማወቅ የጓጓ እኔ እጅግ በጣም ነው የጓጓት ቤተሰብ። የእውነት ስነግራችሁ በጣም ጓጉቻለሁኝ ለማየትም ለመስማትም። አይ ቲንክ ደግሞ ዛሬ የምታሳየን ነገር እንዳለ ተናግራለች። በጉጉት እንጠብቃለን ቤተሰብ። ያው የኔ ስራዬ ደግሞ ወደ እናንተ ማድረስ ነው። ተከታትዬ አነፍንፌ እንትን እላችኋለሁ ማለት ነው። አሳውቃችኋለሁ፣ አሳያችኋለሁ። እናንተም ደግሞ እንትን በሉ። እስከዛው ገምታችሁን ኮሜንት ሴክሽን ላይ አስቀምጡ። ገምቱ፣ ይገምቱ ይሸለሙ ነው። እና ግምጃዬ አንቺ ጠንካራና ጀግና ሴት ነሽ። ከአንቺ በጣም ብዙ ነገር መማር ሰዎች ይችላሉ። ሴት ሆነሽ ብቻሽን፣ ከዛም ከስደት ከሰው ቤት ሰራተኝነት ራስሽን አውጥተሽ አገርሽ ላይ ዛሬ ይህን የሚያክል ቤት ተከራይተሽ፣ ይሄ ትልቅ ባይዘዌ ሁላችንም ስደት ላይ ያለን ሰዎች ይህንን ህይወት የምንፈልገው ነው። ቤተሰቦቻችን በቅርቡ ነው ስንፈልግ ቤተሰቦቻችን ጋር እየሄድን ስንፈልግ ቤተሰቦቻችን እኛ ጋር እየመጡ ሁላችንም ይህንን ህይወት እንፈልገዋለን። ገባችሁ? እና ልናበረታታት፣ ልናጠነክራት፣ ከጎኗ ልንሆን ነው የሚገባው። ገባችሁ? ማንም የመዳም ቅመም ከሰው ቤት ተነስታ ትልቅ ደረጃ ላይ መድረስ እንደምትችል ማሳያ ናት። አይኖ በጣም ብዙ ሰዎች አረብ ሀገር ነበረች፣ የመዳም ቅመም ነበረች ምናምን ባይዘው የመዳም ቅመም ማለት ጀስት ስም ነው እንጂ ምንም ሌላ እንትን ነገር አይደለም። በጣም ብዙ ማስተርስ ይዘው ዲግሪ ይዘው የሀገሪቷ ሁኔታ እንትን ብሏቸው መጥተው ሰው ቤት የሚሰሩ አሉ። ሰው ቤት የሚሰራ በሙሉ ያልተማረ ደደብ ኦር ምንም የማያቅ ነው ማለት አይደለም። ገባችሁ? እና እንደዚህ አይነት መናናቅ ነገር ባይኖር መልካም ነው። እናንተ የፈለጋችሁትን ብታወሩም እሷ በተግባር እያሳየቻችሁ ነው። ማንም ምንም ነገር እንደማይገድበው፣ ስልኩን ተጠቅሞ ህይወቱን መቀየር እንደሚችል። ገባችሁ? ይሉንታ ምናምን ወደ ጎን ተትቶ ላይፍን መቀየር እንደሚቻል እሷ በተግባር እያሳየቻችን ነው። ከሌሎቻችሁ በተግባር እያሳየችን ነው እሷና በዚህ እንኮራብሻለን። እኛ እንደ ሴቶች እንደ መዳም ቅመም እንደ አረብ ሀገር ሴት እንኮራብሻለን፣ እንወድሻለን። ሰርፕራይዟን ቀን ደግሞ ቀረብ አድርጊያት ቤተሰቦቼ። እናንተ ደግሞ ገምቱ፣ ይገምቱ ይሸለሙ። እወዳችኋለሁ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ